ፊት በአንድ ጊዜ ጥርት ፍክት የሚያደርግ ምርጥ የፊት ማስክ ወይም ክሬም ነው። በእርግጠኝነት ሁላችሁም ትወዱታላችሁ። እኔ በጣም ነው የወደድኩት። የምር በአንድ ጊዜ ስትቀቡት የፊታችሁን ከለር በቃ እንዴት ቀይር እንደሚል የሆነ ልስላሴው፣ ውበቱ ራሱ እንዴት እንደሚመጣና ሞክሩት። በእርግጠኝነት ትወዱታላችሁ። በቀደም ራሱ የሰራሁላችሁ የፊት ማስክ በጣም ወዳችሁታል። እኔ ራሱ በጣም ወድጄው ነው የተጠቀምኩት እና ዛሬ ደግሞ በአዲስ መልኩ ሰርቼላችኋለሁ። ብዙዎቻችሁ በኔስካፌ ይቻላል ወይም ደግሞ እኔ የሰራሁት ባለፈው በምንድነው በሲራም መልኩ ወይም በቅባት መልክ አድርጌ ነበር። ዛሬ ደግሞ ለየት ባለ መንገድ ነው የሰራሁት። በጣም ነው የወደድኩት። ይሄኛው ራሱ በጣም ልዩ ነው። ቀለል ባለ መንገድ የሚሰራ እሳት የማያስፈልገው ክፍላችሁ ሆናችሁ የምትሰሩት ምርጥ የፊት ማስክ ነውና ሁሌም ቢሆን ቢያንስ ማታ ማታ ተቀብታችሁ ከዛ በኋላ መታጠብ አትታጠቡት። የምር መጨረሻ የምታዩት ይሆናል እና እንዴት እንደተቀባሁት ነው የራሱ መጨረሻ የምታዩት ይሆናል። መታጠብ አያስፈልጋችሁም። ማታ ተቀብታችሁ ከዛ ጠዋት መታጠብ ትችላላችሁ። በመጀመሪያ የተጠቀምኩት ኮኮናት ኦይል ነው የተጠቀምኩት። ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ሰላም አላልኳችሁም እና ድምፄ እንግዲህ እየተቆራረጠ ስለሆነ በጣም ይቅርታ ጠይቃለሁ። ከወዲሁ ይቅርታ ልጠይቃችሁ ብዬ ነው እና ምክንያቱም ያው እየተረዳችሁም አላችሁ ያልተረዳችኝም አላችሁ እና በኮመንት ዙሪያ በዚህ አጋጣሚ ያው ብዙ ኮመንት ለመመለስ አልተመቸኝም። መመቸት ሳይሆን እያመመኝ ስለሆነ ነው። በዛውም ደግሞ ዩቲዩብ ቤተሰቦቼ በጣም ይቅርታ ኮመንት እየጻፍኩላችሁ ስላልሆነ በተቻለኝ አቅም ግን ቪዲዮ አያለሁ፣ ሼር አደርጋለሁ ማለት ነው። ከዛ በኋላ የተጠቀምኩት ቫዝሊን ተጠቅሜያለሁ። 2 ማንኪያ ኮኮናት ወይም ደግሞ 1 ማንኪያ ኮኮናት መጠቀም ትችላላችሁ፣ ወይም ያላችሁን ቅባት መጠቀም ትችላላችሁ። ማንኛውም ቅባት ይሆናል፣ የፊት ቅባት ማለት ነው። እንዲሁም ደግሞ ኤክስትራ ቨርጂን ኦይል እሱ መጠቀም ትችላላችሁ። በሱ ብቻ ራሱ መስራት ይቻላል እና እሱንም የምጨምር ነው የሚሆነው። እኔ እዚህ ጋር አንድ ላይ አዋህደዋለሁ። ካዋህዳችሁት በኋላ በጣም ቀላል ነው ለማዋሃድም። ያን ያክል ቫዝሊን በደንብ ስትመቱት ወዲያውኑ ልስልስ ይላል። የሆነ የክሬም ባህሪ ነው ያለው እና ደረቅ አይደለም እንደሚታይ ማለት ነው። የምር እንዲሁም እሳት ላይም ማቅለጥ ትችላላችሁ። በጣም ቀላል ነው እና በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ቤተሰብ እየሆናችሁ አበረታቱኝ። ቤተሰብ አድርጉኝ። ለምን ቤተሰብ አታደርጉኝም? ቢያንስ 30 ሺህ ያስገቡኝ ማለት ነው። እና እዚህ ጋር ከዚ ኤክስትራ ቨርጂን ኦይል ጨምር ያለው ይሄኛው ኦይል እኔ በጣም ነው የተመቸኝ። ለፊቴም ተመችቶኛል። ለጸጉሬም ቢሆን የምሰራው በዚህ ነው። በማንኛውም አረብ ቤት የምትሰሩ ልጆች ይህንን አይታጠምና በማንኛውም ቤት አለ ማለት ነው። እንዲሁም በሌላ የነሱ ስሙ ይለያያል እንጂ ያው ኤክስትራ ቨርጂን ኦይል ነው፣ ወይም ደግሞ ዘይቱን ይሉታል ማለት ነው በአረቡ ዓለም እና ስለዚህ ይህንን ካገኛችሁ በዚህ መስራት ትችላላችሁ። ከዛ በኋላ አንድ ላይ እንደዚህ በደንብ አቀላቅየዋለሁ። በደንብ መምታት ይኖርባችኋል። ምክንያቱም የምትጨምሩት ቡናው ስትጨምሩ ወዲያውኑ እንዲዋሃድላችሁ ማለት ነው። የምር ይሄ ራሱ እንደዚህ መቀባት ትችላላችሁ። ቡና ለመጨመር ቡናው ምንድነው ፊታችን ብራይት ያደርግልናል፣ እንዲበራ ብርጭቆ የመሰለ እንዲያደርግልን ይረዳናል እና ቡና የሞቱ ሴሎችን የቆዳችን የሞቱ ሴሎችን ያነሳልናል። ቫዝሊን ደግሞ ለፊታችሁ እርጥበት ፊታችሁ እርጥብ ሆኖ እንዲቆይ ቆዳችሁ ልስልስ ብሎ እንዲቆይ ይረዳችኋል እና እንዲሁም ደግሞ እናንተ የሚመቻችሁን ቫዝሊን መጠቀም ትችላላችሁ። እኔ ሁሌም ቢሆን ኦሪጂናል ቫዝሊን ነው የምጠቀመው፣ ምንም ነገር የሌለበት ማለት ነው እና እሱን ብታገኙ በጣም አሪፍ ነው። ከዛ ቡና የተጠቀምኩት እናንተ እዚህ ጋር ኔስካፌ መጨመር ትችላላችሁ። ይሄኛው ግን የኢትዮጵያ ቡና ነው። ትንሽ ፊታችሁ ላይ ስታሹት ክሽን ነገር የሆነ እንትን ነገር አለውና ያንን ነገር ደግሞ መጠንቀቅ አለባችሁ። ከዛ በደንብ እዚህ ጋር መመታት አለበት። ምክንያቱም የሆነ ለስለስ ያለ ከለር እንዲሰጣችሁ ወይም ደግሞ መሳጅ ስታረጉ እንዲያመቻችሁ በደንብ እንትን ብየዋለሁኝ። በጣም ነው የሚያምረው ሽታው ራሱ አትጠይቁኝ። ቤቢ ኦይል ካላችሁ ቤቢ ኦይል መጨመር ትችላላችሁ። በቤቢ ኦይል ብቻ መስራት ትችላላችሁ። እኔ የተጠቀምኳቸው ግብአት ባይኖራችሁ ራሱ ባላችሁ አንድ ግብአት መስራት ትችላላችሁ። በኤክስትራ ቨርጂን ኦይል እና በቡና ብቻ፣ እንዲሁም ደግሞ ኔስካፌ ብቻ ካላችሁ ከኔስካፌ ጋር እንደዚህ ያቀላቅላችሁ መቀባት ትችላላችሁ። ሲጀመር አይበላሽም። በዛ አርጋችሁ ራሱ ብትሰሩ። እኔ ግን ሁሌም እንደምታዩ ያው በዛ አርጌ አልሰራም። ወይ ለ3 ቀን ወይ ለ2 ቀን የሚሆነኝ ነው
የምሰራው ማለት ነው። እዚህ ጋር የተረፈኝን ያኛውን ለመጥረግ ያክል እጅን ተቀብቻለሁ። እጃችሁ፣ አንገታችሁ ሁሉ በቃ ምንም ነገር ሳይቀራችሁ በደንብ መሳጅ ብታደርጉ ፊታችሁ ሁሌም ጽድት እያለ ያለ ፊት ይኖራቸዋል። እና እንግዲህ እዚህ ጋር ፊቴ በሳሙና ታጥቤ ያለው። መጀመሪያ ፊታችሁን በሳሙና መታጠብ አለባችሁ። ፊታችሁ ንጹህ መሆን አለበት እና ፊታችሁ ክፍትፍት እንዲል ማለት ነው። እንዲሁም ደግሞ እስቲም ብታደርጉት፣ እስቲም ማድረጋችሁን እንዳትረሱ። ቢያንስ በሳምንት አንድ ጊዜ እስቲም ብታደርጉ ፊታችሁ ወይም ደግሞ ሞቅ ባለ ውሃ ስትታጠቡ ፊታችሁ ወይም የተደፈነ ቆዳ ካለ ያንን እንዲከፍትላችሁ ይረዳቸዋልና ይረዳቸዋልና ይቅርታ ለድምጽ ይቅርታ፣ ለድምጽ ቁርጥርጥ። የምር እንዴት እንደማደርገው ይሄ ሪከርድ ግን እኮ የ8 ደቂቃ ሪከርድ ነው። ያናክል ብዙ አይደለም፣ ግን ያው ካለውበት አንጻር ነው። ከዛ በኋላ እዚህ ጋር በደንብ መሳጅ ማድረግ አለባችሁ። ግን መሳጅ ስታረጉት እዚህ ጋር መጠንቀቅ አለባችሁ። ምንድነው ቡናው የኢትዮጵያ ቡና ነው የተጠቀምኩት ብያችኋለሁና ክሽን ብሎ ስለነበር እንደዚህ ይዋጋል ማለት ነው። ፊታችሁ ደግሞ የሚዋጋ ነገር እንትን አትበሉ። እዚህ ጋር ቪዲዮ ስላፈጣጠንኩት ነው እንጂ ቀስ ብዬ ነበር እየተቀበው የነበረው ቀስ ብዬ ነበር መሳጅ ያደረግኩት። ለምን እንደነገርኳችሁ ቡናው እንትን ስላለበት ከርዳዳ ነገር ስላለበት። ከዛ አንገታችሁ መቀባታችሁ እንዳትረሱ፣ አንገታችሁን ደረታችሁን በሙሉ። እኔ ግን ሻወር ወስጄ ስለነበር መጀመሪያ አልተቀባውም። ከዛ ቢያንስ አንድ 5-10 ደቂቃ ካቆየሁት በኋላ ከ10 ደቂቃ በኋላ ነው እዚህ ጋር ልጅ እያስቸገረኝ ነበር እኔንም ቀብኝ እያለኝና በዛ በቃ አላቆየሁትም። ከ10 ደቂቃ በኋላ ይሁላችሁ እንዴት ሳነሳው በዚህ እንትን ሳነሳው ራሱ እንዴት ደስ እንደሚል የምር ሞክሩት፣ ሰርታችሁ ሞክሩት። በጣም ቀላል ያን ያክል አሰራሩን የሚከብድ አይደለም። እና በዚህ በምንድን ነው በማንኪያው ግልባጭ ራሱ መሞከር ትችላላችሁ። እንደዚህ ስትነኩት ራሱ ሶፍት ነው። በቃ ፊታችሁ ራሱ ሶፍት ነው የሚሆነው። በጣም ለስላሳ ሶፍት የሆነ ፊት ነው የሚኖራችሁ። ግን ሁሌም ቢሆን ፊታችሁ ከተበላሸ ያው ሁሌም መሞከር ያለባችሁ ነገር መሞከር ነው። በአንድ ጊዜ እንትን አይልም። እና ብዙ ልጆች በኮመንት ምን ተስፋ ቆርጫለሁ ስላላችኝ ነው ይህንን ምላችሁ። ተስፋ መቁረጥ የለባችሁም። ፊትም ከተበላሸ ቶሎ አይመለስም እና ጊዜ ሰዓት ይወስዳል። በአንድ ጊዜ እንትን አይልም። የተበላሸ ፊት ከሆነ በጣም ከባድ ነው እና ጊዜ ይወስዳል ለመመለስ። ስለዚህ ፊታችሁን ደግሞ ከተበላሸ ለመመለስ ጊዜ ሰጣችሁ፣ ሰዓት ሰጣችሁ፣ ምንም አክል ጊዜ ቢወስድባችሁ ተስፋ ሳትቆርጡ በራሳችሁ ላይ መስራት አለባችሁ ብዬ አስባለሁ። ስለዚህ በመጨረሻ እንግዲህ ከካሜራ ጀርባ ጠረኩት። በሶፍት መጥረግ ይቻላል። በሶፍት ከጠረኩት በኋላ አልታጠብኩትም። መታጠብ የለባችሁም፣ በቃ አትታጠቡት። ሌላው ደግሞ እኔ ፊቴ ቫዝሊን ተቀብቼ ቢሆን ወዛማ ነው እና ወዛማ ከሆነ በሶፍት መጥረግ ትችላላችሁ ማለት ነው። የእኔ ፊትም በጣም ወዛማ ነው፣ ደረቅ ፊት አይደለም። እና ወዛማ ፊት በነገራችን ላይ በጣም ነው የሚያስቸግረው እና ላብ ሲመጣ ምን ሲመጣ ወዲያውኑ ነው በቃ የሚያልባችሁ። ግን ደግሞ ያው ለበጎ ነው። ለማንኛውም በሌላ ቪዲዮ እንገናኝ። መልካም ቆይታ። የዛሬ ቪዲዮ ይመስል ነበር።